የቦውን መጋገሪያ ማለት ነው። በጣም ይጠቅማችኋል፣ ወሳኝ ነውና ገዝታችሁ አኑሩ። የተለያዩ ምግቦችን መስራት ትችላላችሁ። ይህን እሰራለሁ ብላችሁ ያሰባችሁትን ሁሉንም መስራት ትችላላችሁ ማለት ነው። እንግዲህ ይህ መኮረና በሸሜል ይህን ይመስላል ማለት ነው የሰራሁት። እና ያው የምነግራችሁ ነገር ቢኖር ይህን ማሽን ገዝታችሁ አኑሩ። የተለያዩ እንትኖችን መጠቀም ትችላላችሁ፣ መስራት ትችላላችሁ። በቤታችሁ ኬክ እንዲመሰል ሁለመናውን ሁሉንም መስራት ስለምትችሉ ይዛችሁ ሀሱ እንጃ ሀሱ ይኖር አይመስልም ገዝታችሁ አንጡ ማለት ነው። የሚጣየም ዘልቃልኝ ማለት የቀረ የለም ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቡ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ የአዱንያ ኑሮ አይቸግር አይደለም መተዳደሪያው። አሁን ምን መጣልኝ መሰላችሁ? መኮረና በሸሜል ልሰራ አሰብኩና ለምን አልሰራም ብዬ እውት እንደዚህ ክትክት አደርገዋለሁ ማለት ነው። ይሄ ምንድነው? ተልጅ ሆኗል። ሀፊሪጅ ነበርና በጣም ነው ተልጅ ሆነው። ተልጁ ጋራ ብታውት እንዲህ ያለ ልክ መፍተኑ መኪናው እንደሚፈጨው ያው መፍሩማ ይሆናል ማለት ነው። በደንብ አድርጋችሁ ክትክት አረጋችሁት ማለት ነው። እንግዲህ ካሜራማን እኔው ስለሆንኩ ብዙም ያው አይመችም። እንግዲህ ያለውን ነገር ላሳያችሁ ብዬ ነው በጥቂቱ ተልጁ ሳይሄድብኝ እንትን ቆራርጠዋለሁ ማለት ነው። እንደምታዩት መፍሩማ ይሆናል። ተልጁ አለቀቀም ገና ነው ማለት ነው። ገና እያወጣሁት ነውና ተልጁ ሳይሄድብኝ ቶሎ ሰራለሁ ብዬ ነው። እንዲህ አድርጌ ለምን አልሰራውም ብዬ መጣልኝ ሀሳቡ ማለት ነው። ገና ውሃው አለቀቀም። እኔም እንግዲህ ቆረጥ ላደርግ ነው። ካሜራማኒቱ እኔው ስለሆንኩኝ እስቲ እንግዲህ ወደ መጨረሻው አብረን እናያለን። ነውት እንግዲህ እንደምታዩት መፍሩማውን ተልጅዞ እንትን እያልኩ እየከተፍኩ ነው ብያችሁ ነበር። በጣም ቀላል መፍሩማ ማድረግ ይቻላል። በቤት አድርጎ መብላት ይቻላል። እሱም ምንድነው ተልጅ የያዘ ጊዜ ፍርፍር ነው የሚለው ሲከትፉት ማለት ነው። ይመቻል። ግን ተልጁ ከሄደ ለመከተፍ ራሱ እሺ አይልም። ሙጫ አድርጌ ከትፈዋለሁ ብትሉ ማለት ነው። ተልጅ ስለያዘ ግን በጣም ነው ስከትፉት ሽርፍ እያለ እንደምታዩት በደንብ ሆኖ ነው የላመው። ልክ እንደዛው እንደመፍሩመው ማለት ነው። ግን መፍሩም መፍጫ አለ ብለዋል። እኔ እዚህ ካለሁበት ድሬ ባይኖርም እንትና ወልዲ ያለ ብለውኛል። እኔ ግን ሳስፈጭቻ አላውቅም። በቤቴ የመጀመሪያ ጊዜ እንዲሁ ስሞክረው ነው መፍሩማ እስቲ ልሞክረው ብዬ ሀሳቡ ስለመጣልኝ እና ይሄን ይዤ የመጣሁት ምንድነው የተለያየ ምግብ ሀገራችንን መሰራት ይችላል ማለት ነው። ይሄ መኮረና በሸሜል ነው የምሰራው እና የተለያየ ምግብ መስራት ይቻላል። ከሱ ከውጭ ሀገር የምንበላው ሁላ መስራት ይቻላል። ሁሉም የተለያየ ምግብ ሀኛ ሀገር የተለያየ ምግብ ልብላ ብትሉ የበቀሎ እንጀራ ብቻ ልብላ ብትሉ የእህል እንጀራ ብቻ ልብላ ብትሉ የጤፍ እንጀራ ልብላ ብትሉ የተለያየ የደገሌት እንጀራ ልብላ ብትሉ ሁሉም የተለያየ ምግብ አለ። በጣም ጤናማ የሆነ አሪፍ የሆነ ለሰው ልጅ የሚመቸውን ልብላ ብትሉ ትበላላችሁ። ካሱ ሀገር ምግቦቹ አይነት የአሰራር አይነቶቹ ቢለያይም ሁሉም ፍሩም ዲቆት ነው ማለት ነው። የዲቆት ነው፣ የነጭ ዲቆት ነው። የተለያየ ምግብ ቢሰራም ማለት ነው ውጭ ሀገር ማለት ነው። ምንም ይሁን ምንም ሩዝ ነው። ያ ከሩዝነቱ ያንው በሉት ከሩዝ የመነጨ ያንው የቆቱ መንስኤ ነው። ሁሉም የተለያየ ማለት ነው። ግን ሀገራችን የተለያየ ምግብ ነው ያለው። እና እንግዲህ ዘይቱ ውሃው ሙቆ ዘይቱን ጠብ አድርጌ ጭሮጬን እንዲሌው በኮረኔን አስገብቻለሁኝ። እና ሾርማን ቢፈለግ ይሰራል። ብሩስትም ቢፈለግ ያው ቅመማችሁን አዘጋጃጅታችሁ
ተለውሶ ዘባዴም እርጎ ነው። እርጎም ይሸጣል ሀይካ ከተማ ማለት ነው ይሸጣል። እርጓችሁን ገዝታችሁ ቅመማችሁን አደረጃጅታችሁ ለዋውሳችሁ አኖራችሁ ቅመማችሁ ጋራ ሀዛ በዲቆት እንትን የተባለ በዘይት ነው የሚጠበሰው ማለት ነው። የተለያየ ምግብ መሰራት ይችላል። ይሄን እጄ የመጣሁት ለዚህ ነው ማለት ነው። እንግዲህ መፍሩማውንም እንደምታውቁ ሰርቻለሁ። እኔ የምወደው ቀይ ነው። በነጩም ብቻ ማድረግ ይቻላል። መፍሩማውን ምንም ሳይገባ ጥረጨውና ያው ነጭ ሽንኩርት ሆኖ መብላት ይቻላል። በመኮረና በሸሚል መሆን ይችላል። ግንስ እኔ የምወደው በቀዩ ነውና ሶስም አድርጌበታለሁ። ቲማቲምም ተጠቅሜያለሁ ማለት ነው። ያው ያላሳየኋችሁ ትንሽ ስራም ሀዛም ሀይም እያልኩ የሰራው ነበርና እና ሀዚህም ይጠየ ጋራ አልተመቸኝም ማለት ነው። ይሄን እንግዲህ ሶሱ ነው። ዘይት አድርጌ በነገራችን ላይ በዚብዲያም በቀቢም በሁሉም ነው የሚሰራው ይሄ ማለት ነው። ግን እኔ በዘይት ነው የሰራሁት። ዘይቱን መጀመሪያ አድርጌ ዲቆቱን አሽቼ ሀዛ ሀሊቡን በውሃ በጥብጬ ነው የጨመርኩት ማለት ነው። አሁን ይሄ የጨመርኩት ከሙን ነው። ከሙን ጨምር ያለሁኝ እና ስሙን አላውቀውም። ችግሩ ብቻ የሚባለውን ስሙን ረስቸዋለሁኝ አላውቀውም ማለት ነው። እና በጣም ቀላል ሆኖ ተሰርቶ በሀገራችንም ይበላል ማለት ነው። እንዲህ የምታዩት እንግዲህ ገና እየፈላ ነው፣ እየወፈረ ነው ማለት ነው። አሁን እንግዲህ እና የተለያየ ምግብ ኢትዮጵያ አለ። አዛም የምንበላው ሁላ ሀዛ ሀገር ያየነው ሁላ ሀዚህም አለ ለማለት ያህል ነው ይዤ የመጣሁት ይሄን ማለት ነው። እንግዲህ መኮረናዬን አብስሌ ሀዚ ዘርግፌ እንትላስ ያን ልጨምርበት ነው። ትንሽ ለወስ ስላረገው ነው ማለት ነው። እንደምታዩት እንግዲህ ወፍሯል። አሁን እንግዲህ ለውሻዋለሁኝ። እንደዚህ አድርጌ እንትን ብየዋለሁ ማለት ነው። ለውሻዋለሁኝ። ይሄን እንግዲህ በቂጡ ይሄን ማረገው ማለት ነው። ታቹን ሲቀነብር ዝም ብላችሁ ማረግ ይቻላል። መኮረኒውን ግን ሲቀነብር የታቹን ይቀነብራልና በኋላ ስታነሱት የመበታተን እንትን አይኖረውም። ይሄ ሲቀነብር በደንብ ሆኖ አብሮ ይነሳል። ልትም ብሎ በደንብ ሆኖ ይነሳል ማለት ነው። እና እንግዲህ መፍሩማዬም እንደምታዩት የቀይ ነው። እኔ ቀይ ነው የምወደው ማለት ነው። ሾርባ ራሱ ቀይ ሾርባ ቆየ የምወደው፣ ግን አሁን ነጭ ሾርባ እየጠጣሁ ነው ማለት ነው። ያው እኔ ብቻዬ ስለሆንኩኝ የብቻ ያልጎትትም እያልኩ አብሬ እየለመርኩ ነው። ነጭ ሾርባ ብዙም አይስማማኝ። ቀይ ነገር ነው የማይወደው ማለት ነው። እንግዲህ መኮረኒንም ጨመርኩኝ። እና እንግዲህ ያው የተለያየ ምግቦች አሉ ኢትዮጵያም ማለት ነው። መሰራት ይችላል። አሁን እንግዲህ ጨርሻለሁ። እንደምታዩት ያው ካሜራማኔቱ ነው ስለሆንኩኝ መቀረጡ አልመቸኝ ሲል ጨማምሬ ነው ሁሉንም የሚያሳየኋችሁ። እንግዲህ ወደ ፍርም የማስገብቼ ጨራርሼ ፍጡር ደረሰ ማለት ነው። ያው እኛ ስሙን አረብ ቤት አይደለንም እንጂ በምናርፍበት በደከመን ሰዓት ተኑም ብናርፍም የመባል ነው እንጂ ስራ በጣም ነው የሚበዛው ማለት ነው። ለመናገር ምንም ሳላርፍ ሳልል ሰራው ምን ሳላውቁ ይመሻል ማለት ነው። እንደምታዩት እንግዲህ መኮረና በሸሜሉ የሚያምር ሆኖ በስሏል ማለት ነው። ወጥቷል። አሁን እንግዲህ ወደ መብላቱ ማለት ነው። አዝኖ ተምራችንን በላልተን ጨራርሰን እንግዲህ ወደ ምግባችን ሶላት ሰግዴን ነው ተመርበልቼ ያው ባልተቤቴ ከመስጂድ ነው ሰግዶ የሚመጣው። እኔ ግን ሰግጄ አቀራርቤ እጠብቃለሁ ማለት ነው። እና እንግዲህ ተቀደደ ማለት ነው። ወላሂ ማሻአላ ጣዕሙ ልነግራችሁ አልችልም ማለት ነው። በጣም ነው የሚጣፍጠው ማማ እና በጣም ነው የሚጣፍጠው።
እና ያው ሌላ እንትን አድርጌ ነው በጣም እስቲ አሪፍ ሌላ እንትን ድምፅ አድርጌ ነው ያንኛው በጣም ጫጫታም ጩኸትም ስለነበረው እና በጣም አሪፍ መኮረኒ ነበር። እንግዲህ ሀገራችንንም እንደዚህ እያለ ይሰራል። የተለያዩ ምግቦችን ለመስራት ትችላላችሁ በቤታችሁ በሀገራችሁ ብቻ መሳሪያዎቹን ያስፈልጋችኋል ማለት ነው። አሁን መሰለን ይህ የዳቦ መጋገሪያ ባይኖር መኮረና ሸሜል በእንትኑ በሶሱ እንደዚህ አድርጎ ሊበላ ይችላል። ግንስ ሀፉሩን ማስገባቱ ላይኖር ይችላል። ሀለለ እንዲህ ማድረግ አይቻልም ማለት ነው። ግዙ በጣም ጠቃሚ ነው። ይሄ ዳቦ የተለያዩ ነገሮችን ኬክ ልስራ ብትሉ ምን ልስራ ብትሉ ሁሉንም ስለሚሰራ ገዝታችሁ አኑራችሁ ነገ ጧት ይጠቅማችኋል ማለት ነው። የተለያየ ምግብ እንኳን ባሰሩ ራሱ ዳቦአችሁን በቤታችሁ ውስጥ እየጋገራችሁ ትበላላችሁ። ግዴታ ምጣድ እሳት አንድጄ ምጣድ ጥጃ አትሉም ማለት ነው። በቤታችሁ ትሰራላችሁ ውዶችዬ። እና እንግዲህ በጣም እንትን አልኩባችሁ መሰለኝ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። የምታበረታቱኝ ላቀጣችሁ ኮሜንታችሁ ላይካችሁን እንጃ በጣም ክበሩልኝ፣ ኑሩልኝ። በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።